ባቡል ዜናችን የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ እንገኛለን። ቤተልሔም ሞገስ መረጃዎች ልታጋራን ስቱዲዮ ተገኝታለች። ቤቲ እንኳን ደህና መጣሽ። እንኳን ቆየኝ አቢ። አመሰግናለሁ። ለናስጥልን የተወደዳችሁ ተመልካቾቻችን የአቦል ዜና የቢዝነስ ዘገባችን ተጀምሯል። አጋራችን ደግሞ ኢትሲዮች አክሲዮን ማህበር ነው። መልእክቱን ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላበት ያው ዲቲ ማለልኩ ዛጋ ገና ይኑላ ሰልፍ ጠብቄ ያውልህ ባዶ ኢቲኤም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ ከሌላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አለሽ ፖስት ማሽን አለ ወይ? ይቅርታ የዚህ ባንክ ክፍያ ካርድ አላስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮ አንስተልኝ በዛው በእናትህ ምንም ብር የለም አሁን እጄ ላይ እንዴ። ያው እንደዛ ጋር እኮ ኢቲኤም የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። አጋራችንን ኢትሲዮች አክሲዮን ማህበርን እጅግ አድርገን እናመሰግናለን። ወደ ቀዳሚ ጉዳያችን ነው የማልፈው። በእንስሳት እርባታ ዘርፍ ለሚሰማሩ ወጣቶች ከ7 ሚሊዮን ብር በላይ ብድር ማመቻቸቱን በምስራቅ ጎጃም ዞን የአዋባል ወረዳ አስተዳደር አስታውቋል። ከ390 ሚሊዮን ብር በላይ ብድር በማሰራጨትም ወጣቶችን የስራ እድል ተጠቃሚ ማድረጉን የምስራቅ ጎጃም ዞን ስራና ክህሎት መምሪያ ገልጿል። ይህንን አለሙ ተጨማሪ መረጃ አለው። የምስራቅ ጎጃም ዞን ስራና ክህሎት መምሪያ ከ390 ሚሊዮን ብር በላይ ብድር በመስጠት ለወጣቶች የስራ እድል መፍጠሩን ገልጿል። በሉማሜ ከተማ የሚኖሩ ወጣቶች ከዚህ በፊት ምንም አይነት ስራ እንዳልነበራቸውና በተመቻቸላቸው ሸድ በዶሮ እርባታ ተሰማርተው ውጤታማ መሆናቸውን ተናግረዋል። የቤት ውስጥ ነበረ ተምሬ ስራ አላገኘውም። አካውንቲንግ ነኝ። ስራ የለኝም ነበር፣ ቤት ነበር ሙሉ። በስራ ላይ ተሰማርተን ከፍተኛ ገቢ እያገኘ ነው። ለመኖ ትንሽ ውድ ሆኖ ትንሽ እንትን ቢልም አሪፍ ነው፣ ጥሩ ነው እየሰራን ያለ። ወደ አመት ምናምን ሞልቷቸዋል። ወደ እርጅና ነው አሁን ያሉ እና እነዚህን አውጥተን ሸጠን ለስጋ ዶሮ ሌላ ጫጭት ለማስገባት ነው አሁን እየተዘጋጀን ያለን። ይሄው ስራው በጣም ደስ ብሎኝ ነው እየሰራው ያለው። አሁን የአዋበል ወረዳ ዋና አስተዳዳሪ አቶ ብዙነህ አለሙ በፕሮጀክቶችና በመደበኛ በጀት ወጣቶችን በእንስሳት ዘርፍ ወደ ስራ እንዲገቡ ስራዎች ሲሰሩ መቆየታቸውን አንስተዋል። በወረዳው ከ7 ሚሊዮን ብር በላይ ለወጣቶች ብድር እንደተሰራጨም ነው የገለጹት። መያዣም ገንዘብ እንዲይዙ አድርገን ስራዎችን ሰርተናል። በተለይ ከኛ ወረዳ አንጻር ወደ 7 ሚሊዮን ብር መድበን በከብት ማድለብ በወተት ላም እና በዶሮ አሁን ሸዶችን እየሰራን ነው። ወጣቶችን በማሳተፍ ሌሎች እነዚህን አይተው አሪያ እንዲሆኑ በማድረግ በጀትም ጭምር መድበን ሌሎች ፕሮጀክቶችንም እየተጨመር ከኛም ከወረዳ ጭምር መድበን እያሰራን ያለን። የምስራቅ ጎጃም ዞን ስራና ክህሎት መምሪያ ኃላፊ አቶ ፀሐይ ቦጋለ በዞኑ ከ95500 በላይ ወጣቶችን ወደ ስራ ማስገባት ተችሏል ብለዋል። እስካሁን ባለው 95532 ወጣቶች በስራ ላይ ተሰማርተዋል። 80% ቋሚ እንዲሆን 20% ደግሞ ቶለሬት የሚደረገው ወደ ጊዜያዊ ነው። ለዚህ የሚሆን በጀትና ገንዘብ በማደራጀት በኩል ዘንድሮ ለየት ባለ ሁኔታ ነው የወርንበት። የመስመር ፕሮጀክት የሚባልና የሲድ ፕሮጀክት እና የመያ ፕሮጀክት ሌሎችም ተዳምረው ከ390 ሚሊዮን ብር ነው ብድር የሰጠ ነው። የዞን ወጣቶችን የስራ ባለቤት ለማድረግ የሚሰራው ስራ ተጠናክሮ እንደሚቀጥል መምሪያው አስታውቋል። ባለፉት 9 ወራት ከ2 ሚሊዮን በላይ የሀገር ውስጥ ጎብኚዎች በዞኑ የሚገኙ ወረዳዎችን መጎብኘታቸውን የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ አስታውቋል። የመስህብ መዳረሻዎችን በማልማትም የተሰሩ ተግባራት አበረታች መሆናቸውን መምሪያው ገልጿል። ማማነሽ ገኔ በዝርዝር ታስቃኘናለች። የደቡብ ወሎ ዞን የበርካታ ታሪካዊ፣ ሃይማኖታዊ እንዲሁም ተፈጥሯዊ መዳረሻዎች ያሉት ሲሆን በበጀት ዓመቱ 9 ወራት በተለይም የሀገር ውስጥ ጎብኚዎች ፍሰት የተሻለ እንቅስቃሴ መኖሩንና ለ90 ሺህ ወጣቶችም ጊዜያዊ የስራ እድል መፈጠሩን የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አስያ ኢሳ ያነሳሉ። ይስማ ንጉስ መገኛ፣ የፍትሐ አዋጅ የታወጀበት የወረኢሉ መገኛ፣ ከሃይማኖት ቱሪስት አንጻር ደግሞ የግሸን ደብረ ከርቢ መገኛ፣ እስልምና ሃይማኖት ጋር ተያይዞ የጀማ ንጉስ የገታ እና በርከት ያሉ መዳረሻ ቦታዎች ያሉበት
አካባቢ ነው። ያው ይሄ ዞን በርካታ የቱሪዝም መዳረሻ ቦታዎች ያሉት ስንል በርካታ ቱሪስቶችም የሚመጡበት አካባቢ ነው። በተለይ በ9 ወሩ የሀገር ውስጥ ቱሪስትን ስንመለከት ከ2 ሚሊዮን በላይ ቱሪስቶች በዚህ 9 ወር ውስጥ ተንቀሳቅሰዋል ከቦታ ቦታ። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ዘርፉ መነቃቃት ያሳየ ቢሆንም አሁንም በሚፈለገው ልክ ከዘርፉ ተጠቃሚ መሆን አለመቻሉንም ነው የመምሪያው ኃላፊ የሚገልጹት። ከባለፈው ዓመት አንጻር ሲታይ የተሻለ ነው፣ በመብለጥ ነው ሊያሳይ የሚችለው። ነገር ግን የኛ ግምገማ አሁንም ቢሆን የሚታሰበውን ያክል ቱሪስትና የሚታሰበውን ያክል ገቢ እንዲሁም የሚጠበቀውን ያክል የስራ እድል ፈጥሯል ብለን አልገመግምም። በ9 ወር ስንገመግም በዞኑ የመስህብ መዳረሻዎችን በማልማት ዘርፉን ለማነቃቃት ጥረት እየተደረገ ነውም ብለዋል። መዳረሻን ከማልማት አንጻር ከሚመለከታቸው ሴክተር መስሪያ ቤቶች ጋር በመነጋገር መንገድ ከመጠገን ጋር ተያይዞ ውሃ ከማስገባት፣ መብራት ከማስገባት በተለይ ጊዜያዊና ቋሚ የምንላቸውን ለቱሪስቱ ምቹ የሆኑ ግብአቶችን ከማሟላት አንጻር የተሻለ እንቅስቃሴ ነው እያደረግን ያለ ነው። ከዛ በላይ ደግሞ ጎብኚው መጥቶ ወደዚህ ቢጎበኝ ማግኘት ያለበትን ነገር አግኝቶ እንዲመለስ አብዛኛውን የፕሮሞሽን ስራ ያስፈልጋል። የፕሮሞሽን ስራችን በጣም የተጠናከረና የተሻለ ማለት ይቻላል። የሎጎ ሐይቅ ኢኮ ሪዞርትም ለዘርፉ መነቃቃት ተጨማሪ አቅም የሚፈጥር ስለመሆኑም ተገልጿል።